ብዙ ሰዎች ከናርሲሲስት የትዳር አጋር በአካል ቢለዩ እንኳን ለአመታት በስሜት ግን እንደታሰሩ ይቆያሉ። በአካል ከዛ ሰው ጋር የሉም፣ በስሜት ግን ያ ሰው አጠገባቸው እንዳለ፣ እንደሚያስፈራራቸው፣ እንደሚዝትባቸው፣ እንደሚያንቋሽሻቸው፣ እንደሚያናንቃቸው አድርገው ያስባሉ። ስሜታቸው እጅጉ ስለተጎዳ በፊት ያንን ሰው ከማግባታቸው በፊት ወይም ከዛ ሰው ጋር በፍቅር ግንኙነት ከመሆናቸው በፊት የነበራቸውን ባህሪ ሊያጡት ይችላሉ። ምክንያቱም ቀላል አይደለም። ናርሲሲስቲክ ቴንደንሲ ካላቸው ሰዎች ጋር ለረጅም ጊዜ በፍቅር ግንኙነት ስንቆይ ብዙ ነገራችን ልናጣ እንችላለን። ለመሆኑ ናርሲሲስት ምንድነው? ከዚህ ቀደም የተለያዩ ቪዲዮዎችን ሰርቼላችኋለሁ። እንደው ኢንትሮዳክሽን ለመስጠት ያህል ለራሳቸው በጣም የተለየ ግምት የሚሰጡ ሰዎች እንዲያደርጉላቸው የሚፈልጉትን ነገር እነሱ ግን ለሰዎች የማያደርጉ፣ አንደርስታንድ ለማድረግ ለመራራት ለትዳር አጋራቸው ዝግጁ ያልሆኑ፣ በእርግጥ መጀመሪያ አካባቢ የፍቅር ግንኙነት ከናርሲሲስቶች ጋር ወይም ደግሞ ናርሲሲስቲክ ትሬት የናርሲሲስት ባህሪ መገለጫዎች ያሏቸው ሰዎች ጋር ሲጀመር ሁሉ ነገር ደስ ይላል። ፍቅር ይሰጣሉ፣ ቻርመሮች ናቸው፣ እንዴት መናገር እንዳለባቸው፣ እንዴት ፕሬዘንት ማድረግ እንዳለባቸው ራሳቸውን በቃ ላቭ ቦምቢንግ የሚባለው እንደውም በሚያስገርም ሁኔታ ምን አይነት እድለኛ ሰው ነኝ እስከሚያስብል ድረስ እንደዚህ አይነት ፍቅር ይሰጣሉ። ሰዎች ናርሲሲስት ሲባል መጀመሪያ የሚመጣላቸው ያ ራስ ወዳድ ስለ ሰው ግድ የሌለው ሰው ይመስላቸዋል። ግን በጣም በሚገርም ሁኔታ ሪሌሽንሺፕ ውስጥ ግን በጣም ሰትል ናቸው። ምልክቶቹ መጀመሪያ ላይ they are so perfect በጣም ፐርፌክት፣ ግን ቀስ በቀስ ወደ ሲስተማቸው ካስገቡ በኋላ እንዴት ሰዎች ማኒፕሌት ማድረግ እንዳለባቸው ያውቃሉ በእያንዳንዱ ስቴፕ። ከነዚህ ሰዎች ጋር በአመታት ስንቀመጥ ከዚህ ቀደም የነበሩ የተለያዩ ቪዲዮዎች አሉ፣ ሄዳችሁ ተመልከቷቸው። የራሳቸው ሎንግ ተርም ኢምፓክት አላቸው። ኢቭን ከዛ ሪሌሽንሺፕ ብንወጣ እንኳን ስሜቱ ቀላል አይደለም። ሰንሰለቱን በጥሶ ራስን ነፃ ለማውጣት ዛሬ ሻይ እየጠጣው ነው ማናገራችሁ። ፍቅር ይበልጣል እኔ ለማታውቁኝ ሪሌሽንሺፕ እና ሜሪጅ አማከራለሁ። ካውንስሊንግ ሳይኮሎጂስት ነኝ። የምክር አገልግሎት ማግኘት የምትፈልጉ በዋትስአፕ በቴሌግራም ስክሪኑ ላይ በምታዩት ቁጥር ቴክስት በማድረግ አጠቃላይ መረጃ ታገኛላችሁ። ኦንላይን አገልግሎት እሰጣችኋለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ላይክ አድርጉ፣ ሼር አድርጉ ለሌሎች ለማጋራት፣ እንዲሁም ደግሞ ኖቲፊኬሽን ቤሏን ደውሏን በመጫን በየጊዜው የሚወጡት ቪዲዮዎች ወደ እናንተ እንዲደርሱ ማድረግ ትችላላችሁ። ናርሲሲስቶች ጋር እንግዲህ ለረጅም ጊዜ መኖር የሚያመጣው ኢምፓክት አንደኛ ሰልፍ ዳውት ወይም ራስን መጠራጠር። ምክንያቱም ለረጅም ጊዜ እናንተ የተናገራችሁት ሐሳብ ልክ እንዳልሆነ፣ ጤነኛ እንዳልሆናችሁ፣ ችግር እንዳለባችሁ፣ አይ አንቺማ ችግር አለብሽ፣ እኔ ጤነኛ አትመስይም፣ ጸበል ያስፈልግሻል፣ እንደው የሆነ ጸሎት ያስፈልግሻል፣ ዱዓ ያስፈልግሻል እየተባላችሁ የተነገራችሁ ሪያሊቲያችሁን እውነታችሁን እንድትጠራጠሩ እየተደረጋችሁ ጋስላይት የምንለው ማለት ነው። እንደዚህ የተባላችሁ ስለኖራችሁ ከዛ ሁኔታ ውስጥ እንኳን ከወጣችሁ በኋላ በጣም ሰልፍ ዳውት ታደርጋላችሁ፣ ራሳችሁን ትጠራጠራላችሁ። እና ራሳችሁን ስለምትጠራጠሩ በተደጋጋሚ ሰውን ትጠይቃላችሁ ለኮንፈርሜሽን። የሆነ ነገር ወስናችሁ ራሱ ትክክል የምትሆኑ አይመስላችሁም። ስለዚህ በምንም አይነት የህይወት ምዕራፍ ላይ ነው የምላችሁ፣ በሆነ ጉዳይ እርግጠኛ ነሽ እንደዚህ ላድርግ እንደዚህ ይሻላል፣ ከዛ እዚህ ትጠይቃላችሁ፣ ዛም ትጠይቃላችሁ፣ አክስታችሁን ትጠይቃላችሁ፣ እህታችሁን ትጠይቃላችሁ፣ እንትናን ትጠይቃላችሁ፣ ገሌን ትጠይቃላችሁ። ቢካዝ በራሳችሁ እርግጠኛ መሆናችሁ እውነታችሁ ለዘመናት እየተካደ ትክክል እንዳልሆናችሁ፣ ጤናችሁ እንደተቃወሰ፣ አእምሯችሁ እንደማይሰራ እየተነገራችሁ ስለሆነ የሰነበታችሁት ከዛ ሪሌሽንሺፕ ራሱ ከወጣችሁ በኋላ ያ ድምፅ አለ፣ ውሸታም በሽተኛ የሚለው ድምፅ አለ። ስለዚህ በጣም ትጨነቃላችሁ። ስለዚህ ምንም አይነት ውሳኔ ለመወሰን፣ የሆነ ነገር ለማድረግ፣ አዲስ ነገር ለመጀመር፣ ስራ ለመጀመር፣ ቢዝነስ ለመጀመር፣ ስለራሳችሁ የሆነ የምትሰጡት ግምት ራሱ በጣም
ግራ ስለምትጋቡ ሰዎችን ነው በተደጋጋሚ የምትጠይቁ። ሁለተኛው አይደንቲቲያችሁ ወይም ማንነታችሁን ታጣላችሁ። በፊት ትናገሩ እንደነበረ መንገድ አትናገሩም። በፊት ከዛ ሰው ጋር ሪሌሽንሺፕ ውስጥ ከመግባታችሁ በፊት የነበራችሁ ሳቅ፣ የነበራችሁ የስራ ፍላጎት፣ የነበራችሁ ኤነርጂ፣ የነበራችሁ ተግባቢነት ታጡታላችሁና ከአመታት በኋላ መለስ ብላችሁ የድሮ እናንተነታችሁንና ዛሬ ላይ ያለችውን ማንነት ስታዩ ፍጹም ሌላ ሰው ናችሁ እና ትደነግጣላችሁ። በቃ አይደንቲቲያችሁ በጊዜ ሂደት በተነገራችሁ ነገር ከዛ ሰው ጋር እንኳን ተለያይታችሁ ኢሮድ አድርጓል ማለት ነውና ቢካዝ somehow የናንተ ሐሳብ አይከበርም ነበር፣ ፍላጎታችሁ አይከበርም ነበር፣ ውስጣችሁ ያለው ሆቢያችሁን ኢንተርቴን ማድረጋችሁም ነበር። በዛ ሰው ማስክ የተደረጋችሁ ሰዎች ነበራችሁ፣ በዛ ሰው የተዋጣችሁ ሰዎች ነበራችሁ። ሶ በዚህ ሁሉ አመታት በኖራችሁበት ጊዜያት ትክክል እንዳልሆናችሁ በተደጋጋሚ እየተነገራችሁ የነሱ ውሳኔ ብቻ በነሱ ተርም ብቻ እየሄዳችሁ ስለነበር የሆነ ፓርት ላይ እናንተነታችሁን ፍላጎታችሁን የሚያስደስታችሁን ነገር አታችሁ ኮንፊውዥን ውስጥ ገብታችሁ ራሳችሁን ልታገኙ ትችላላችሁ። እንደዚህ አይነት ነገር አጋጥሟችሁ ያውቃል? ሌላው ለረጅም ጊዜ ከናርሲሲስት የትዳር አጋር ጋር ስትኖሩ ወይ ከዛ ፍቅር ግንኙነት ራሱ ካቆማችሁ በኋላ አንዱ ኢምፓክት ረብ የለሽ ይሆናችሁ የማትጠቅሙ አይነት ዩዝለስ እንደሆናችሁ ሊሰማችሁ ይችላል። ለምን አንቺ ምን ታውቂያለሽ እየተባላችሁ ይሄ ግራንዲዮሲቲ ወይም ደግሞ ራሳቸውን የበላይ አድርገው ሁሉን አዋቂ አድርገው ስለሚያስቡ እነዛ ሰዎች ለረጅም ዘመን ከነሱ ጋር ስትኖሩ ከነሱ ጋር የፍቅር ግንኙነት የነበራችሁ ጊዜ እናንተን እያጣጣሉ እያኮሰመኑ ስለነበር ከዛ ፍቅር ግንኙነት ከወጣችሁ በኋላ እናንተ ዩዝለስ እንደሆናችሁ ነው የሚሰማችሁ። ቢካዝ ብዙ አይነት ስድብ ልታስተናግዱ ይችላላችሁ። ቀሽም፣ ደደብ፣ አቺም፣ ማህይም፣ እኔ እኮ ነኝ ሰው ያረኩሽ፣ ኦኬ እኔ ባልሆን ኖሮ ማን ካንቺ ጋር ይኖራል? ሰነፍ ነሽ እኮ ራሽን አታዩም እንዴ? መልክሽን እዩ እንጂ ዩ ቲንክ በጣም ቆንጆ ነኝ ብለሽ ነው የምታስቢው? ወተሽ ብትሰሪ እንደ ሰው በቃ ሰክሰስፉል ሆኛለሁ ምናምን ብለሽ ታስቢያለሽ እንዴ? ሰው ሲያደንቅሽ ምናምን የምሩ መሰለሽ እንዴ? ውሸታቸውን እኮ ነው። you're not። እኔ እኮ ብዙ አማራጭ አለኝ ፍቅር አስገድዶኝ ነው እንጂ ካንቺ ጋር የሆንኩት። ምን ራሽን እንዴት ነው የምታስቢው? ምንም እኮ ነው ማቺው። ሰነፍ ነሽ look at you እናንተና ናታያቸውም እንዴ እየተባለች ስለነበረ በዛ ሪሌሽንሺፕ ውስጥ እያጣጣላት እያዋረዳት ስለነበር ከዛ ሪሌሽንሺፕ ውስጥ ከወጣች በኋላ ኢንኮምፒተንት የምትሆን ነው የሚመስላት፣ ውብ ያልሆነች ነው የሚመስላት። ስለ መልኳ፣ ስለ አቅሟ፣ ስለ ሆቢያ ሁሉ ነገር ስላጣጣለ ያ ናርሲሲስቲክ ቴንደንሲ ያለው ወይም ናርሲሲስት የነበረው የፍቅር አጋር የትዳር አጋር ያ ድምጽ በቀላሉ አይወጣም። እንደነገርኳችሁ አልችልም ብላ የማሰብ የሆነ ቢዝነስ ለመጀመር ፈልጋ ወደ ኋላ የመሸሽ አላምርም ብሎ የማሰብ ሰው አይፈልገኝም ብሎ የማሰብ እንደውም ከዚህ ጋር በተያያዘ ሌላው ሎንግ ተርም ኢፌክቱ ተጽዕኖ ከናርሲሲስት ጋር ለረጅም ጊዜ ስትኖሩ ሰውን በጣም ተጠራጣሪ ትሆናላችሁ። ከዛ ሪሌሽንሺፕ ወጣችሁ የምታስቡት ምንድነው? ያፈቀርኩት ልቤን የሰጠሁት አምኜው የከዳኝ አፈቀርኩሽ ብሎ የሰበረኝ ሰው አለ። ታዲያ ሌላው ሰውማ እንዴት ይታመናል ብላችሁ ነው የምታስቡት። ስለዚህ በጥሩ ሞቲቭ እንኳን ሰዎች ሲቀርቡ በመልካምነት ሲቀርቡ የመጠራጠር እንደውም ብቻ ለመሆን መፈለግ እኔ እኮ ደሴት ላይ ብኖር ይሻላል፣ ሰው አስመሳይ ነው፣ ሰው ሁሉ ውሸታም ነው፣ ሰው ጥቅሙን ነው የሚፈልገው፣ ሰው መልካም አይደለም ወደሚል ነገር የመሸጋገር ሁኔታ ይኖራል። ይሄም ብቻ አይደለም፣ በጣም ዲፌንሲቭ የመሆን ከሰዎች ጋር የተወሰነ ንግግር አድርጎ ኢቭን በመልካም የተናገሩትን በኔጌቲቭ መተርጎም። ምክንያቱም አእምሮ ለረጅም ጊዜ ስትረስ ውስጥ ስለነበር አደጋ ላይ እንደሆናችሁ ነው የምታስቡት። ከዛ ሁኔታ እንኳን ወጣችሁ ሰዎች ሊያጠቋችሁ፣ ሊጎዷችሁ፣ ሊያጣጥሏችሁ ምክንያቱም ዘመናችሁን ከነሱ ጋር በነበራችሁበት ጊዜ እየተሰደባችሁ እያጣጣሏችሁ ነው የነበረው። ሶ whenever ሰዎች የሆነ ሐሳብ ሲሰጡ
እናንተን ሊያጣጥሉ ሊሰድቧችሁ ይመስላችኋል። አላርም አለ። አእምሮ ኦልሬዲ ነርቨስ ሲስተም ኮንዲሽን የተደረገው ነገር አለ። ስለዚህ ቶሎ ነው አታክ የምታደርጉት። ቶሎ በቃ ኃይለኛ መሆን ወይም ደግሞ ድንጉጥ መሆን፣ ዲፌንሲቭ መሆን፣ ያልበደላችሁን ምንም ያላረጋችሁን ሰው ንዴት መወጫ ማድረግ ዲስፕሌስድ አግሬሽን የምንለው ማለት ነው። ምክንያቱም ታምቋል። አንገር፣ ቢተርነስ፣ ሬጅ፣ ይሄ መራርነት፣ ሐዘን፣ ብስጭት ውስጣችሁ አለ። ያ ደግሞ አውትሌት ይፈልጋል፣ መውጫ ይፈልጋል። ስለዚህ whenever ትንሽዬ ግጭት ከሰው ጋር ሲያጋጥማችሁ ትንሽዬ ቢዝነስም የሆነ ነገር ከሆነ በጣም ዲፌንሲቭ ነው የምትሆኑት፣ ትበሳጫላችሁ፣ የስሜት ድንዛዜ ውስጥ ልትገቡም ትችላላችሁ። አሁን ይሄንን ስናገር ሁሉም በእንደዚህ ሁኔታ ውስጥ ያለፋችሁ ሰዎች እነዚህ ሁሉ ሲምፕተሞች እናንተ ጋር ይታያሉ ማለት አይደለም፣ ግን አንዳንዶቹ ልታያዋቸው ትችላላችሁና አዌር መሆኑ ነው ለለውጥ አንድ እርምጃ፣ ማወቃችሁ ነው አንድ እርምጃ። አሁን የስሜት ድንዛዜ ሊያጋጥም ይችላል። ድሮ ኢንጆይ ታረጉበት የነበረ ጉዳይ፣ ድሮ ያስደስታችሁ የነበረ ከሰዎች ጋር መዝናናት፣ ሙቪ ማየት፣ የሆነ ሙዚቃ ማዳመጥ፣ ዋክ ማድረግ፣ ኤክሰርሳይዝ ማድረግ፣ ጥሩ ቦታ ሄዶ ምግብ መብላት ምናምን ሊሆን ይችላል። ሎስ ኦፍ ኢንተረስት፣ በቃ ፍላጎት ማጣት ሊያጋጥም ይችላል። ኢሞሽናል ነምነስ ማለት ይሄ ነው። ቢካዝ የአእምሮ ፕሮቴክቲቭ ሜካኒዝም ነው። ኢሞሽናችሁን ከፍታችሁማ ተጎዳችሁ ብሎ ያስባል አእምሮ። ስለዚህ እንዳትጎዱ ምን መሆን አለባችሁ? ለስሜት ምንም ዝግ መሆን፣ ለማፍቀር ዝግ መሆን፣ ልብን ለመክፈት ዝግ መሆን፣ ለመደሰት ዝግ መሆን። ከዛስ ሌላው ደግሞ እንድትጠነቀቁ የምፈልገው ትራውማ ቦንዲንግ ውስጥ ልትገቡ ይችላላችሁ። ጤናማ ፍቅር ቦሪንግ ይሆንባችሁና ቢካዝ የምታውቁት ፍቅር ኦልሬዲ ምንድነው ህመም ያለበት መገፋት ያለበት የሚያጣጥሉባችሁ ሁኔታ ውስጥ ነበራችሁ። ሶ ጤናማ ፍቅር ውስጥ ስትገቡ ልትበጠብጡ ትችላላችሁ፣ ሊጨንቃችሁ ይችላል። ቢካዝ አእምሯችሁ ሳምሃው ዋየር የተደረገው ምንድነው ፍቅር ካለ ግጭት አለ። ከግጭት በኋላ እንደገና ደግሞ በጣም ስሜታችሁ ከወረደ በኋላ ከተከፋችሁ በኋላ እንደገና እርቅ ሲመጣ ስሜት ሮለር ኮስተር አዲክትድ ትሆናላችሁ ለእንደዚህ አይነት ጤናማ ላልሆነ ፓተርን። ስለዚህ ያንን ሰው ከተለያያችሁ በኋላ ራሱ ናርሲሲስቱን ሰውዬ ከተለያያችሁ በኋላ ራሱ ሁለተኛ ተመሳሳይ አይነት ሪሌሽንሺፕ ውስጥ የመግባት እድል ሰፊ ሊሆን ይችላል። ላስፈራራችሁ ነው አይደለም። ግን ይሄንን ፓተርን ካወቃችሁ እንዳልኳችሁ አዌርነስ ነው ትልቁ ነገር። አዌር ከሆናችሁ የአዌርነሱ ሁለተኛ መንገድ ደግሞ ለምንድነው እንደዚህ አይነት ሁኔታ ውስጥ የቆየሁት ወይም ያንን ሰው የመረጥኩት? ምናልባት ለእናንተ የምትሰጡት ቫልዩ በጣም የወረደ ወይም ደግሞ ያልታከመ የልጅነት ህመም ካለ ወይም ደግሞ ቅድም እንዳልኩት ለቶክሲክ ሪሌሽንሺፕ ውስጣችሁ በጣም ኢንክላይን የሚያደርግ ከሆነ እሱን ነገር መፍትሄ ታበጁና ከዛ ሰርክላችሁን ታስተካክላላችሁ። የሚያጣጥሏችሁ፣ የሚያናንቋችሁ፣ የማይደግፏችሁ ሰዎች ራቅ ማለት፣ የምታዳምጡትን ነገር መምረጥ። ሰው የሚያየው የሚያዳምጠው ነገር ራሱን ስለሚሰራው ፖድካስቶችን፣ ቲቪ ሾዎችን፣ የምታነቡትን ነገር ቲክቶክ ላይ ፎሎ የምታደርጉት፣ ዩቲዩብ ላይ ፎሎ የምታደርጉት ነገር በጥንቃቄ መምረጥ። ከዛ ቀስ በቀስ ራሳችሁን እየሰራችሁ በቴራፒም በካውንስሊንግም ቀስ በቀስ በጊዜ ሂደት ዲቶክስ እያደረጋችሁ ከዛ ቶክሲሲቲ ራሳችሁን ማከም ትችላላችሁ። ግን እንዳልኳችሁ ለረጅም ጊዜ ከናርሲሲስት ጋር መቆየት ይሄ አይነት የባህሪ ለውጥ እና ይሄ አይነት ኢምፓክት ሊያመጣ ስለሚችል ንቁበት ማለት ፈልጋለሁ። ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የማማከር አገልግሎት ማግኘት የምትፈልጉ ቴክስት በማድረግ አጠቃላይ የምክር አገልግሎቱን በተመለከተ በቴሌግራም እና በዋትስአፕ ብቻ መልእክት እናስቀምጣለን። ክበሩልኝ። ሼር አድርጉ። ይሄን ቪዲዮ እንዳትረሱ። ወዳችኋለሁ።